ቴክስቴ መልእክት እዚህ ጋ አብረን እንሰማለን ማለት ነው። ሰላም ሰላም። ትላንትና አርብ ዕለት ሶሻል ሚዲያ ላይ ቪዲዮችን እየተዘዋወረ ነው ይታወቃል። ዛሬ የመጣ ነው ለማመስገን ነው። ሀቡ በጣም ነው የምናመሰግነው ድምጻችንን እንዲሰማ ስላረግሽልን፣ ወንድሞች ነሽ ብለን ችግራችንን እንዲሰማ ስላረግሽልን፣ ለታሜ ያለውን ነገር ከህግ ያለውን አኬል ስለነገርከን፣ ለሙኒት እህታችን ሙኒቲ በጣም ነው የምናመሰግነው። የገባችንን ቃል ልካልናለች። አሁን ተቀብዬ መጥቻለሁ። 10 ቀን እችላችኋለሁ ብላ ነበር። እግዚአብሔር ያክብርልን። ከሀሳብሽ ምንም እንትን ስላላልሽ እንደውም እኛ አንፈልግም ብለናት ወንድሞቼ ናችሁ ይህን እንደ እርዳታ አትዩት፣ ወንድሞቼ ስለሆናችሁ ነው ማድረግላችሁ ብላ በቃ እንዴት አስጨንቃ ነው። እንዴት ቃልም የለንም እንደ ወንድሞቹ አይታ የቃል የገባችንን ነገር ልካልናለች። እናመሰግናለን። ሁላችሁም እንደምታዩት ቲክቶክ ላይ ያላችሁ ትናንትና ላይቭ ውስጥ ተከታተሉ የነበራችሁ ሰዎች ሁላችሁንም እናመሰግናለን። በተለይ ሀቡዬ ቃል የለኝም፣ በጣም ነው የምናመሰግነው በጣም እና ምግብ ይዞልን የመጣውን ወንድማችንን እኔ ባህልን እንደዚህ ሆኜ እነሱ እንዴት እንደዚህ ይሆናሉ ብሎ ምግብ ሁለት ይዞ የመጣውን ወንድማችንን ሁሉንም እናመሰግናለን። እንግዲህ እንዳያችሁት ወንድሞቻችን በስደት ላይ ያሉ እየተሰቃዩ ይገኛሉ ማለት ነው። በዱባይ ላይ በተለየ ማለት ነው። በተለየ በዱባይ ባትሰደዱ ይመረጣል ማለት ነው። እነዚህ ልጆቹ 20 ናቸው። 400 ምናምን ብር ነው ተቀብሎ ደላላ ያመጣቸው ማለት ነው። ግን ወደ ስራ አላስገባቸውም እና ኢትዮጵያ ሕዝቦቹ እዛ ሀገር ያሉት ህብረት ሁሉ ተሰብስቦ ይሄን ደላላ ለህግ ማቅረብ አለባቸው ብዬ ነው የማስበው። ምክንያቱም በእንደዚህ አይነቶቹን ዝም ተብሎ ማለፍ የለበትም ብዬ ነው የማስበው ማለት ነው። እነዚህ በጣም ነው የተሰቃዩት። ምግብ የሚበሉትን ያጡት፣ የሚለብሱትን ያጡት ናቸውና ሀቢባን ድገፉት። የእውነትን የምነግራችሁ ለሁሉም ደራሽ ልጅ ናት። በጣም የምታደንቅ ልጅ ናት። እውነቴን ነው የምነግራችሁ። በጣም ጎበዝ ልጅ ናት። ማንም ሰው ይሄ ነው የዚህ ዘር ነው የዚህ ተከታይ ነው የማትል ልጅ ናት እና ፎሎም እያረጋችሁ ሰብስክራይብ እያረጋችኋት ትልቅ ደረጃ ትልቅ ቦታ እንድትደርስ ብታደርጉ፣ ሌሎቻችሁ ደግሞ እንደሷ እውቀት ያላችሁ ከሷ ሌላ ብትመጡ እሷ ብቻ ባትሆኑ 2-3 ብትካፈሉ እንደሷ ነገሮችን በደንብ አደርጋችሁ ህጓን ከሷ ብትማሩ ብትይዙ ከሷ ጋር ሆናችሁ ብትሰሩ የበለጠ አሪፍ ነው ብዬ ነው የማስበው። እነዚህ ልጆቹ በሰላም ወደ ሀገራቸው ወይም ደግሞ ወረቀቱ እንድሰራላቸው ትናንትና ደላላ መጥቶ ተናግሮ ነበረ። እንትናም ብሎ ነበረ። ግን ደስ የሚለው እግዚአብሔር ልጆቹን ብዙ ሰው ምግብም ተልኮላቸው ተርቦ ነበረ። ሳራ እግዚአብሔር ስጣት ዱባይ ላይ ሆቴል ያላት ታቁቶ ይሆናል። እሷ ሁሉም ምግብ በአገልግል አስራ ነው ማለት ነው የላከችላቸው። እግዚአብሔር ይስጣት። እንዲህ መረዳዳት ደስ በሚል ነገር ነው እና ደላላን ግን ማስወገድ አስፈላጊ ነው ብዬ አስባለሁ። ግዴታ ነው ወደ ህጉ ብታስቀርቡና በህግ ብጠየቀው። ምክንያቱም ለሌላ የሚመጡት እንደዚህ ነገር ላይ አይገቡማ ብዬ ነው። እንደዚህ አይሰቃዩም ብዬ አስባለሁ። አንቺ አህያ ነሽ አህያ። ባልሽ ላልሆነ ሰው ፓንትሽን ታውቂያለሽ? ባልሽ ላልሆነ ሰው ባልሽ እኮ አይደለም ባልሽ አይደለም። እንዴት ባልሽ ላልሆነ ሰው ፓንትሽን አውልቀሽ ትሰጫለሽ? ለምን ትጨማለቂያለሽ? ከዛ ጋም ተዛ ጋም ለምን ትቋሽሻለሽ? ለምን ቆሻሻ ትሆኛለሽ? ባልሽ ላልሆነ ሰው ፓንትሽን ታውቂያለሽ? እሺ እንዴ! ይሄ ቤተሰብ ማሰደብ ነው፣ ከፈጣሪ ጋር መጣላት ነው። ፓንትሽን አታውልቂ እያልኩሽ እኮ ነው። ባልሽ ካልሆነ ዝም ብለሽ አትስጪ፣ ለማንም አትስጪ እያልኩሽ እኮ ነው። ሰብሰብ በርግተሽ እንግዲህ ሰምታችሁ ከሆነ ያው ትምህርቱ ለእኛም ነው ለሴቶች
የሚሆን ነው ወንድማችን ያስተላለፈ እውነት ነው። ስደት ላይም ሆናችሁ በየትኛውም ቦታም ሆናችሁ ጎጆአችሁ ትዳራችሁ ሳትይዙ ሴቶች በተለየ ጠንቀቅ ብትሉ የበለጠ አሪፍ ነው። እንደዚህ እንግዲህ ወንዶቹ ለሴቶቹ መልእክት እያስተላለፉ ይገኛሉ ማለት ነው። ተግብሩ እንግዲህ እህቶቻችን፣ ትዳር የራሳችሁ አጋር ሳይሆነው መስጠቱ ችግር አለውና ዝም ብላችሁ አትስጡ እያሉ ይገኛሉ ማለት ነው። ስለዚህ ጠንቀቅ በሉ እላችኋለሁ። እስቲ ሌሎችም ደግሞ ላሰማችሁ እና ስደት ላይ ብዙ ነገሮች ትማራላችሁ ብዬ አስባለሁ ማለት ነው። እንግዲህ ብዙ ልጆች ብዙ ሆነናል እያሉ ከሚናገሩ በተነሳ ምክንያት እንደዚህ እየተናገሩ ይገኛሉ ማለት ነው። እና ልጆች ራሳቸውን ጠብቁ ማለት ነው። እንግዲህ ያው ሌሎቹም እንግዲህ መልእክት እያስተላለፍላችሁ ነው። በደላላ የምትመጡ ራሳችሁን ጠብቁ፣ በደላላ እንዳትመጡ እላችኋለሁ። በጭራሽ አያስፈልጋችሁም። በራሳችሁ በህግ መንግስት መምጣት አለባችሁ። በካምፓኒ መምጣት አላችሁ። ደግሞ እዛ ዱባይ ላይ ያላችሁ በተለየ ደላሎቹ ምን ማድረግ አለባችሁ? በህግ እንድጠየቅ ይሄ ሰው በደንብ በህጉ እንድጠየቅ እንድቀጣ ማስደረግ አለበት። ይሄ ሰው ከተቀጣ ሌሎቹ ልጆች አምጥቶ እዚህ አያሰቃይም። እነዚህ መቼም ከትምህርት ቤት ያላለፉትም ሊሆን ይችላል። ብታዩ ልጆቹ ገና ጩጬ ናቸው፣ ገና አዳጊ ናቸው። እነዚህ ለስደት ሳይሆን መምጣት የነበረባቸው ትምህርታቸውን የሚማሩ ትምህርታቸውን የሚያጥኑ ነበረ። እኔ እንደዛ ነው ይመስለኛል። ትምህርቱን ያላለፉት ሊሆን ይችላል ወደ ስደት ደግሞ የመረጡት ብዬ ነው የማስበው ማለት ነው። እንደዛ ሊሆን ይችላል፣ ግን አይታወቅም። ይሄ ፈጣሪ ነው የማውቀው፣ እኔ አላውቅም። ግን ራሳችሁን ጠብቁ እላችኋለሁ የሀገሬ ልጆች። የምትመጡት ራሳችሁን በመንግስት ህግ ትክክለኛ ስራ በደላላ ባካችሁ ደላሎች አቁሙ። የሰው አምጥታችሁ እንደዚህ ማንገላታት፣ እንደዚህ ማስለቀስ፣ እንደዚህ እንትና ማድረግ ምንም ትርጉም የለውም ማለት ነው። እና አገራችን ኢትዮጵያ ሰላም ያደርግልን፣ ባለንበት ቦታ ይጠብቀን፣ ይጠብቃችሁ። በርቱ፣ ጠንክሩ። ሀቢባ ግን አበረታቷት፣ ከሷ ጋር ሁኑ፣ ጎበስ እንድትሆን አድርጓት ማለት ነው። ጉብዛ እንድትሰራ አበረታቱ። ለማንኛውም እኔ በጣም ነው የገረመኝ ማለት ነው። ይሄን ያህል ሰዓት ተቀምጣ እነዚህ ልጆቹ ቃሏን እየገባችበትን ቃሏን የመሰረተች ጀግና ልጅ ናት። ባይገርማችሁ በጣም ጎበዝ ልጅ ናት። የምገርማችሁ ማለት ነው። በጣም ደስ የምትል ናትና ሁላችሁ ከሷ ጋር ሁኑ፣ አበረታቷት። ምን በሉ ወኔንም ላይክ አድርጉ፣ ሼርም አድርጉ እላችኋለሁ። ማበረታቶች የሀገሬ ልጆች፣ ሴቶች ደግሞ ስደት ላይ ያላችሁ ራሳችሁን ጠብቁ። እንግዲህ ዝም ብላችሁ ባል ነው ፍቅረኛ ነው እያላችሁ አትጓዙ እየተባለ ነው እና ብዙ ነገሮች እየመጣ ይገኛል። ሀቢባ ቤት ብዙ ነገሮችን ትማሩበታላችሁ ብዬ አስባለሁ ማለት ነው። ስለዚህ እንደዛ ስለሆነ ራሳችሁንም መጠበቅ አትርሱ እላችኋለሁ እና አንዳንድ ትምህርት የሚሆኑላችሁን ውሰዱ። እልፍ እልፍ ያለ እልፍ ይገኛል እንደሚባል አባባል እልፍ ብላችሁ እልፍን ለማግኘት ሞክሩ እላችኋለሁ። የሀገሬ ልጆች ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እላችኋለሁ።